ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እስኪ አሁን የእነዚህ ልጆች ቢያዙ የማን ያለ ሊባል ነው? በሳውዲ መንግስት ወላ በማን ልንጮህ ነው? ተመልከቱ እነዚህን ቅሌታሞች። እቺ ቅሌታም ሴት ማለት ነው እንግዲህ እንደምታዩት በረሃ ሄዱ፣ ከዛ አልፊያ ጀመሩ፣ ከዛ በኋላ መሳሳም ጀመሩ ማለት ነው። ቀጠሉ፣ ሌላ ወደ ገደለው ገቡ ማለት ነው። እና እንደዚህ አይነት ሴቶች እንግዲህ ሲያሰድቡን ሳውዲ ይባላል። አሁንም ሲቀጥል ደግሞ ቆይ እዚህ ጋር ላሳያችሁ እስኪ። የዘንድሮ ተፍተሽ ደግሞ ይለያል። ሀበሻ ምን እንደሚሰራ ላሳያችሁ እዚህ ጋር ሻንጉድ ተመልከቱ ማለት ነው። ይሄ ነው የሀበሻ ጉድ። የሀበሻ መጨረሻ እንደዚህ ነው። አያችሁ በሳውዲ አሁን እንግዲህ በአሁኑ ተፍትሽ ይሄ የምታዩት አረቄ ነው ማለት ነው። አረቄ እየሰሩ ደርሰውባቸው እንዳለ ነው የታፈሱት። በረሃ ውስጥ እንዳለ ድንጋይ ነው እንደምታዩት። እዚህ ውስጥ ድረስ አረቄ ይሰራሉ። በረሃ ግመል ከብቶች የሚጠብቁት እረኞች የሚሰሩበት ቦታ ላይ እዛ ቦታ ላይ የኛ ሀበሾች እዛ ጫካ ውስጥ አረቄ እየሰሩ እንግዲህ በጣም ብዙ ሀበሾች ማለት ነው ተይዘዋል ማለት ነው። እና ይሄን ሲደፉ ነው። እችንም ቀንጨብ አድርጌ ነው ያመጣሁት። በጣም ያሳዝናል የእውነት። በቃ ይኸው እስከዚህ በረሃ ለበረሃ ያላችሁ ወንድሞቼ ባካችሁ ይሄን ነገር ስለሚያውቁ በረሃ ውስጥ ነው አሁን በጣም ከከተማ የበለጠ በረሃ ውስጥ ያሉ ምስኪኖች ነው እየተያዙ። እንደዚህ የሚሰሩ እንዳሉ የማይሰሩ ደግሞ አሉ። እንዲሁም ደግሞ ሴቶች አይታችኋል። እቺ አሁን እንግዲህ መግቢያ ላይ የሄደችው አሁን እቺ ልጅ ማን ያለ ልንል ነው? ባለፈው እንደዛ ራቁቷን ቂጧን ጥላ ስትሮጥ ጉድ አስባለች። እንደ ሀገር አዋረደችን። እንደዚህ ሾርጣ ደርሶባት አሁን ይሄ እንግዲህ አይታችኋል። አንድ በርቀት ደግሞ ያየ እረኛ ለሾርጣ ደውሎ ያስይዛቸዋል ማለት ነው። እንደዛ ነው ነገር የሚሆነው። አያችሁ አይደል? ያው ነጭ አበያ ለብሳ እኮ በቃፏ ብላ መጣች። ያን በረሃ አብራው የአባቷ ቤት ይመስል። ከዛን ቤት ውስጥ መላፋት መሯሯጥ ጀመሩ። እሱ ያለበት ቦታ ከዛ ወጡ። ፍየል ግመል ውሃ የሚያጠጡበት ቦታ ውሃ እያጠጣች እሱ እያጠጣ እየሳመችው ምናምን። አሰባችሁት? በየቦታው ካሜራ አለ። ባካችሁ ባካችሁ እህቶቼ ወንድሞቼ ስነ ስርዓት ያዙ በእናታችሁ። እንደ ሀገር ማታሰድቡን፣ እንደ ሀገር ማታዋርዱን። ጭራሽ ምን ነው ባሰባችሁ፣ ፈላባችሁ፣ አናታችሁ ላይ ወጣ። ጭራሽ ጫካ ለጫካ ወንድ ፍለጋ። ኧረ ተው እውነት እንደ ኢትዮጵያ ተዋርደናል። የባለፈው አይበቃም? አይታችኋል አይደል? ቄጧን ጥላ ጉድ እንዳደረገችና እንዳዋረደችን ራቁቷን ስትሮጥ። የእሷን ልጅ መቼም አትረሷቱም የእውነት። እሷም እሱም ራቁታቸውን። አሁንም ደግሞ እነዚህን አንዱ ከጎን ያለው ጎረቤት አብሮ የሚጠብቀው እንግዲህ አንዱ ደግሞ ጠባቂ አንዱ እረኛ ደግሞ ይደውልና ሴት ይዞ መጣ ብሎ ያስይዘዋል። በዛ ላይ ልብሷን እንኳን ተመልከቱ። አብያው ጥቁር ማንነቷ ይታወቃል። በዛ ላይ ጎን ለጎን ከሱ ጋር የአባትሽ እርሻ መሰለሽ እንዴ? የአባትሽ ገጠር መሰለሽ እንዴ? ኢትዮጵያ መሰለሽ እንዴ ያለሽው? እንደዚህ አይነት ነገር እንዴ ምንድን ነው? ኧረ ስነ ስርዓት። በስማ እውነት በጣም ነው የሚያሳዝነው። እና ይሄ እንደ ሀገርም እያሰደባችሁን ነው። እና አሁን እንግዲህ ማንን ነው ከዛ ሲያዙ የሳውዲ መንግስት እንዲህ ነው፣ የሳውዲ እንደዚህ ተያዙ፣ ሾርጣዎቹ ያዛቸው፣ ደግ አደረጋቸው። እነዚህ ለእነዚህ አሁን ልናዝን ነው የእውነት። እስኪ አርፋ ስራዋን አሰራም። እሱ ሳርፎ ገመሉን አይጠብቅም። ከመዋረድ ደግሞ እኮ እንደ ደህና ነገር ቪዲዮ ይቀርጻሉ። አይ ኢትዮጵያ እውነት። እንግዲህ ራሳቸውን ይሄን ቪዲዮ የለቀቁት እየቀረጹ ማለት ነው። ተመልክታችኋል። ጫካ ውስጥ እየሄደች ቪዲዮ ተቀረጸች። እንግዲህ አንዱ ደግሞ ቪዲዮ ይቀርጻል አብሮት የሚሰራው። አንዱ ጀንጅኖ ሴት ያመጣል፣ ወይ ለሁለትም ይሆናል ሴት ሄደችው። በቃ እንደዛ ነው እኮ የሚጫወቱባቸው ጫካ ለጫካ። ብቻ እንጃ ልቦና ይስጣችሁ። አላማ ቢሶች፣ ባለጌዎች፣ አሰዳቢዎች፣ ቆሻሾች አላችሁ የእውነት። እንደ ሀገርም እንደ ዘርም እንደ ኢትዮጵያም እንደ ኢትዮጵያዊነትም እንደ ሀበሻነትም ነው ያዋረዳችሁን ማለት ነው። እንደዚህ አይነቶቹ ጋር ተቆጥረን ነው ሀበሻ ባለጌ ነው፣ ሀበሻ እንዲህ ነው፣ ሀበሻ እንደዚህ ነው
በቃ በአንዳንድ ባለጌ። አሁን ይሄ ወንድማችን ነፍስ ባጠፋው እንግዲህ አንድ ሀበሻ ሳይቀር እየተለቀመ ነው። ጭራሽ እነዚህ ደግሞ ሴቱ ደግሞ ይባስ ብሎ የፈላበት ጫካ ይሄዳል ወንድ ፍለጋ። ባለጌ አሰዳቢ እንደናንተ አይነቶቹ ናቸው። ምስኪን ስንት አንገታቸውን ደፍተው የሚሰሩትን እያሰደቡ በድፍን የአረብ ሀገር ሴት ትሰደባለች። እንደዚህ ከመቶ 1 እና 2 ባሉት ውስጥ ማለት ነው። እና እኔ እንጃ ብቻ ፈጣሪ የሆነን እነዚህ ያረቄ የምትሰሩ ሴት ፍለጋ ወንድ ፍለጋ የምትሯሯጡ ወንዶችም ሴቶችም ልቦና ይስጣችሁ፣ መጨረሻችሁን ይመር። እውነት ፈጣሪ ልቦና ይስጣችሁ። ሌላ ምንም አንልም። እያዋረዳችሁ ነው በየቦታው። በቃ ሀበሻ ቆሻሻ እንደሆነ እያስደረጋችሁን ነው ማለት ነው። እንዴ ምን አለ ብትታገሱ ለሁሉም ነገር። እውነት በጣም ነው የሚያሳፍረው። ከሴት ጋር ሲያዝ ሀበሻ፣ ከወንድ ጋር ሲያዝ ሀበሻ፣ እርስ በርስ ቢገዳደል ሀበሻ። እንደው ከምር አገራችን በቃ በቆሻሻነት ስትጠራ በጣም ነው የሚያሳፍረው። ኢትዮጵያዊ ነኝ ማለት ራሱ ያሳፍራል። በአሁኑ ሰዓት ላይ ሳውዲ አረቢያ ላይ ለምን ካላችሁ የሚደረገው ነገር ሁሉ በወንጀል ሁሉ የሚያዘው ፓኪስታን አይያዝም፣ ባንጋሊ አይያዝም፣ ሂንዲ አይያዝም፣ የመኒ አይያዝም። ማንም እያዘው ሀበሻ ሀበሻ ሀበሻ። ስንት ብሄር ብሄረሰብ ያለችበት ሀበሻ እኮ እኛ እኮ ብስማ በጣም የማናደርገው የለም። በአጭር በኩል ለማደግ የማናደርገው ጉድ። መሳሪያ የምንይዘው ስለት ነገር የምንይዘው እኛ። እንዴ ድፍረት! ከምር አንበገርም እኮ ለማንኛውም ነገር አትንኩን የምንል እኛ። ከሀገራችን እስከወጣን ድረስ እኮ ለስራ እስከወጣን ሰርተን ወደ ሀገራችን መሄድ እንጂ በእንደዚህ በሆነ ባልሆነው በዋዛው ፈዛዛው እልም አድርገን ህይወትን እስኪጠፋ ድረስ ሀገራችን አሰድበን ህይወታችን አቶ በቀን በቀን ኢትዮጵያ አስክሬን እየተለቀመ ሲላክላት በጣም ያሳዝናል። እንደዚህ ባናስደርግ እንደ ሀገራችን ብናስከብር። እውነት ኢትዮጵያ እኮ ከማንኛውም ሀገር የተከበረች ናት፣ በእምነትም በኃይለኝነት በሁሉም ነገር። አሁን ግን በሳውዲ ምድር ላይ አረከሳችሁ። እንዴት እንደጠሉን ባያችሁ፣ እንዴት እንደሚፈሩን ባያችሁ። የእውነት እንዴ በአንድ በሁለት ባለጌ ሁላችን በድፍን ስንሰደብ እኮ በጣም ቅስም ይሰብራል። ለምን እንደዚህ ታደርጋላችሁ? ሌላዎች እኮ አይሰሩም እንደዚህ። ሁሉ ነገራችን ፌክ፣ ሁሉ ነገራችን በአጭር ማደግ፣ ሁሉ ነገራችን በብልጥነት የተሞላ፣ ሁሉ ነገራችን በቃ በብልሃት ሳይሆን በብልጥነት። ብልጥ ነኝ፣ እንዲህ ነኝ፣ በዚህ ሲስተም በቃ በእንደዚህ ብለን ማምለጥ፣ በእንደዚህ ነገር ዋሽተን ማግኘት፣ በእንደዚህ የማይሆን ስራ አጭበርብረን ሰርተን እንዲያልፍልን፣ እንዲህ አይነት ነገር ነው የምንፈልገው። እረ ይቅርብን፣ የእውነት ይቅርብን። ይሄ አረቄውን የሚደፉበት ቦታ ማለት ነው እንግዲህ። ይሄ አሁን አረቄ ነው አስቡት። እዛ በረሃ ላይ ነው የሚሰሩት። ምችም አለ ሰይጣንም አለ እኮ። አረቄው ደግሞ ይሸታል። ለህይወታቸው እንኳን አያዙም። በሽተኛ ሆኖ ቢሞቱስ? አሁን እዚህ በረሃ እንዳያችሁት እዚህ ውስጥ ነው እንግዲህ። ብስማ ብቻ ፈጣሪ ይጠብቃችሁ። እውነቴን ነው ምለው። እና እንጃ ብቻ ሰው ለገንዘብ ብሎ ማታደርጉት ነገር የለም። እባካችሁ ይቅርባችሁ እህቶቼ፣ ወንድሞቼ። የእውነት በጉልበታችሁ ሰርታችሁ የሰራችሁትን ፈጣሪ ባርኩላችሁ። በሰላም ወደ ሀገራችሁ ብገቡ ይሻላችኋል። ሁሉም ነገር ከንቱ ነው፣ ምንም አይሰራላችሁ። ህይወታችሁንም አታበላሹ። ለእናታችሁም ሁሌ ጸጸት አትሆኑባት። ሙታችሁ አስክሬናችሁ ከሚላክ ሰርታችሁ ገንዘብ ላኩላት እባካችሁ። በምን እንለምናችሁ? እውነት ሀበሻ በአሁኑ ሰዓት ላይ በዛ። ብዙ ሀበሾች ናቸው ልቅ ያሉት። የሚያሳዝኑ በእናንተ ባረቄ በምትሰሩ ሰዎች ምክንያት ሌላ እረኞችን የተያዙት። እናንተማ ሰርታችሁ ዞር ብላችኋል። እዛ ጋር ግን ፍየልና በግ የሚጠብቁት ምስኪኖቹ ናቸው ተለቅመው እስር ቤት የገቡት። ይሄን አረቄውን የሰሩት ልጆች ጠፍተዋል። ሲጀምር እንደዚህ አድርገው ነው የሚጠፉት። ይደበቃሉ። ጉድጓድ ቆፍረው ነው ጉድጓድ ውስጥ የሚገቡት እነሱ። እነዚህ ምስኪኑ እረኛ ግን እዛ እየጠበቀ ይያዛል። የስራችሁን ይስጣችሁ ብቻ። እውነት የሌላውንም እንጀራ እየዘጋችሁ እና ራሳችሁን ጠብቁ ብቻ። እንጂም ያበሻ ጉድ ከሆነ አያልቅም። ሳውዲ ላይ ባለጌ ስንት ልክስክስ አለ በመቤቴ። እንዴ ከወንዶች ውስጥ ሴቶቹ ጫካ ለጫካ ስትሄጂ አታፍሪም? አንቺ አባትሽ ማሳ መሰለሽ እንዴ? እንደዚህ ያዋራ ላይ ቅብ 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 እያለች ቆሻሻ በጥፊ ማለት ነበር ባገኛት። እውነት ልቦና ይስጣችሁ ብቻ።